ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁን? ዛሬ የሰኞ ምሽት ላይ እንደተለመደው ምሽት ከአራት ሰዓት በኋላ ስለ አርሰናል የተለያዩ መረጃዎችን ቀን ላይ ሲዘዋወሩ የነበሩ መረጃዎችን ከኛ ከግልጽ ጋር እንዲሁም ሌሎች መረጃዎችን ይዘንላችሁ የምንመጣ በሰዓት ደርሷል። ስለዚህ ቪዲዮውን ላይክ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያም አርሰናል እና ሊቨርፑል አዩብ ቡአዲን ለማስፈረም በጣም ቁርጠኛ ክለቦች ናቸው። ፓሪስ ሴንት ማድሪድ እና ማንቸስተር ሲቲ በመሃል ሜዳው ተጫዋች ላይ ፍላጎት አላቸው። የኋለኞቹ ሶስት ክለቦች እስከ 2027 ድረስ መጠበቅን ይመርጣሉ። ይህም ሊል ቡአዲን ለአንድ ተጨማሪ ውድድር ዘመን እንዲቆይ ያስችለዋል። ሊል ተጫዋቹን ለማቆየት ጓጉተዋል፣ ነገር ግን ልዩ ጥያቄ ሊመጣ እንደሚችል ያውቃሉ። ምናልባት በክለቡ ታሪክ ውስጥ ትልቁ ሽያጭ ሊሆን ይችላል የሚሉ መረጃዎች አሉ። በተለይ ከዚህ በፊት እንደ ቪክተር ኦሽሜን እና ኒኮላስ ፔፔ የመሰሉ ተጫዋቾችን ለአርሰናል እና ለናፖሊ መሸጣቸው ይታወሳል። ምናልባት አዩብ ቡአዲ ከ80 እስከ 100 ሚሊዮን ዩሮ በሚያወጣ ዋጋ ከሊል ሊወጣ የሚችልበት እድል አለ ነው የሚለው መረጃው። አርሰናል ከዚህ ዝውውር በቅርቡ መውጣቱ ይታወቃል። ምክንያቱም ከዋጋው መብዛትና በሁለተኛ ደረጃ ደግሞ ሊል ተጫዋቹን ለአንድ ዓመት በውሰት እዛው ሊል እንዲቆይ ይፈልጋል ከግዢው በተጨማሪ። በእነዚህ ምክንያቶች አርሰናል ፊቱን ወደ የኒውካስትሉ ብሩኖ ጊማሬሽ አዙሯል። በዚህ ዝውውር ከክለባችን ጋር ይሄ ዝውውር ተያይዞ ዛሬ ላይ እየወጣ ይገኛል። ነገር ግን አርሰናል አሁን ላይ ሊያስፈርመው የሚፈልገው ተጫዋች ብሩኖ ጊማሬሽ ይመስላል። ስለዚህም ቴሪ ዳንኤል ችን ተጫዋችና ሌጀንድ ቴሪ ሄንሪ ስለ ብሩኖ ጊማሬሽ የሰጠው አስተያየት አለ። አርሰናል በዚህ ክረምት አንድ ትልቅ የመሃል ሜዳ ፈራሚ ብቻ ማስፈረም የሚችል ከሆነ ያለምንም ጥርጥር የምመርጠው ብሩኖ ጊማሬሽን ነው። ብዙ ደጋፊዎች ቅድሚያ መስጠት ያለበት ለአጥቂ ነው ብለው ሊከራከሩ እንደሚችሉ አውቃለሁ። ግን እውነታው የእግር ኳስ ጨዋታዎችን ብዙ ጊዜ የሚያሸንፉትና የሚሸነፉት በመሃል ሜዳ ነው። ብሩኖ በፕሪሚየር ሊግ ችሎታው አስመስክሯል። ስለዚህም የመላመድ ጊዜ አያስፈልገውም። አመራር፣ ጥንካሬ፣ ከፍተኛ ቴክኒካላዊ ብቃት አለው። አርሰናል ብሩኖን ሲያስፈርም በአንድ ሙሉ የውድድር ዘመን በ100 ሚሊዮን ፓውንድ ከሚያመጡት ብዙ አጥቂዎች የበለጠ እንደሚያሳድር አምናለሁ ሲል ተባት ነው። በቀጣይ ደግሞ ጋብሪኤል ጄሱስ አለ። በቅርቡ ከክለባችን ሊወጣ በስፋት የሚገኘው በተለይም በፓልሜሬስ በክለቡ እና በኤቨርተን የሚፈልገው ጋብሪኤል ጄሱስ ስለ ወደፊት ተጠይቆ የሰጠው ምላሽ አለ። ወደፊት ምን እንደሚጠብቀኝ አላውቅም። ለጊዜው ስራቴን እቀጥላለሁ። ከነጋ ምን እንደሚሆን እናያለን። ሊግን አልሜ ነበር በሳንሲሮ ማስቆጠር ያንን ህል አሳክቻለሁ። ሁሉም ብዙ ጉዳት እንደሚደርስብኝ ይናገራል። አሁን ግን በጥሩ ሁኔታ ያለው ጨዋታ እፈልጋለሁ እና ተጨማሪ ካገኙ የተለያዩ ነገሮችን ማስገም የሚችል ጋብሪኤል ጄሱስ ለብቻው ከብራዚል ብሔራዊ ቡድን ውስጥ ስላልተካተተ ለብቻው በግል ልምድ እያደረገ ይገኛል። ራሱን ለመምጣት ልምዶችን በግሉ እያደረገ ይገኛል። ቪክተር ዮከሬሽ ስሙ ከአትሌቲኮ ጋር በስፋት መያያዙን ተከትሎ የሰጠው አስተያየት አለ። ስለዛ ተጠይቆ ማለት ነው እና በተለይም ነገ ከፈረንሳይ ጋር በአገሩ ስዊድን ከፈረንሳይ ጋር የምታደርገው ጨዋታ ቪክተር ዮከሬሽ በነበረው ቃለ መጠይቅ ነው ይሄንን የመለሰው። ቪክተር ዮከሬሽ ከአትሌቲኮ ጋር ስሙ ስለመያያዙ ሲጠየቅ እንዳላቸው ማየት ዓመት በኋላ ጥሩ ስሜት ብቻ ነው የሚሰማኝ። አሁን ትኩረቴን ከብሔራዊ ቡድን ጋር ነው። ፈረንሳይንም ለማሸነፍ እንችላለን። በመከላከሉም ሆነ በማጥቃቱ ጠንካራ ከሆን ፈረንሳይን የማናሸንፍበት ምክንያት የለም ሲል ሀሳቡን ሰጥቷል ማለት ነው ቪክተር ዮከሬሽ። አርሰናል የኒውካስትል ደጋፊ የሆነው እና ለኒውካስትል ቅርብ የሆነው ዘጋቢ ሊ ራይደር እንደዘገበው ከሆነ አርሰናል ብሩኖ ጊማሬሽን በ65 ሚሊዮን ፓውንድ ማስፈረም እንደሚችሉ ያምናሉ ሲል ዘግቧል። በሌላ ዜና ደግሞ ነሐሴ 6 የቅድመ የውድድር ዓመት የመጨረሻ ጨዋታችን ከኮሞ ጋር በኤምሬትስ እንጫወታለን። በሴስ ፋብሪጋዝ የሚመራው የጣሊያኑ ኮሞ ከድንቅ የውድድር ዓመት በኋላ ከክለባችን ጋር በቅድመ የውድድር ዓመት ደግሞ የጨዋታ ደግሞ በኮምፒቲሽን አሸናፊዎች ከማንቸስተር የምንጫወት የተሰኘው ፈረንሳይ ጋር ያስነበበው አርሰናል በማንቸስተር ሲቲ እና ሊቨርፑል አዩብ ቡአዲን ለማስፈረም ከፍተኛ ፍላጎት ያላቸው ክለቦች ናቸው። አርሰናል ስለተጠየቀው ዋጋ ጉዳይ ሊልን አልናግሯል። የፈረንሳዩ ክለብ ደግሞ የመሃል ሜዳ ተጫዋቹን በ80 ሚሊዮን ዩሮ ዋጋ አውጥቷል ሲል ዘግቧል። ዳሪዮስ ሲቀጥልም ብራድሊ ባርኮላ ከፓሪስ ሴንት ጀርመን እንደሚለቅ ይጠበቃል። አርሰናል ለሊቨርፑል የእሱን ሁኔታ በቅርበት እየተከታተሉ ሲሆን በሚቀጥሉት ሰዓታት ድርድሩ ሊያፋጥኑ ይችላሉ የሚል መረጃ አሁን ከመሸ ይዞ ወጥቷል። ክለባችን በቅድመ የውድድር ዘመን ጨዋታዎች ከዓለም ዋንጫ መጠናቀቅ በኋላ ማለት ነው ከጆሮና ጋር በሞንቴሊ ስታዲየም የሚጫወት ይሆናል ሐምሌ 25 ምሽት 3 ሰዓት ላይ። ከዛ
ከሪያል ቤቲስ አቪላ ስታዲየም ላይ ሐምሌ 29 ምሽት 3 ተኩል ላይ ይጫወታል። ከቦርሲያ ዶርትመንድ እንዲሁ በኤምሬትስ ስታዲየም ነሐሴ 3 ምሽት 4 ሰዓት ላይ ይጫወታል። ቀድመን እንደገለጽ ነው ከኮሞ በኤምሬትስ ስታዲየም ነሐሴ 6 በፊት የመጨረሻ ጨዋታውን ከማንቸስተር ሲቲ በካርዲፍ ሙኒሲፓሊቲ ስታዲየም የሚጫወት ይሆናል ማለት ነው። ብሩኖ ጊማሬሽ ወደ አርሰናል ለመዞር ክፍት ነው። ነገር ክለቡ ያለውን ግንኙነት በሚያበላሽ መልኩ ከኒውካስትል መውጣት በሰላም ነው መውጣት የሚፈልገው፣ ጫና መፍጠር አይፈልግም ክለቡ ጋር የሚል መረጃ ዳሪዮ ዴኮባ የተሰኘ ጋዜጣ ይዞጣል ማለት ነው። ምስሉ ላይ እንደምታዩት የክለባችን ተጫዋቾች በኤምሬትስ ስታዲየም ጊዜ በእጃቸው ባጅ ላይ ወይም በጡንቻቸው ላይ የእንግሊዝ ፕሪሚየር ሊግ ሎጎን በወርቃማ የደመቀ እንግሊዝ ፕሪሚየር ሊግ ሎጎን አድርገው የሚገቡ ይሆናል። ምክንያቱም ባለፈው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናችንን ተከትሎ ነው። ጋሪ ኔቭል ስለ ክለባችን የሰጠው አስተያየት አለ። አንዳንድ ሰዎች አርሰናል ለምን ተጨማሪ 80 ሚሊዮን ፓውንድ አማካኝ ተጫዋች ወጪ ያደርጋል ይላሉ፣ ግን ይሄ ስህተት ነው። ፕሪሚየር ሊግና ሻምፒዮንስ ሊግን ለማሸነፍ ጥሩ ተጫዋቾች አሉኝ፣ ኢንቨስት ማድረግ አታቆምም። እንዲሁም በጣም ጠንካራ የሆኑና ክፍተቶችን የበለጠ የሚያጠናክሩ ተጫዋቾችን ታስፈርማለህ። አንድሪያ ትክክል ክፍሎች ይቅርታ ነው ብሎ ከክላል ከእንግዲህ ተጫዋቾች ይገዙት ይሳካል ያሳካም ሌላ ጉዳይ ነው። ነገር ግን እንደ ብሩኖ ጊማሬሽ ያለ ተጫዋች ለማስፈረም መሞከራቸው አርሰናል የራሱን የት እንደሚያይ በግልጽ ያሳያል። ከፍተኛ ክለቦች የሚያደርጉት አስቸጋሪ ሁኔታዎችን ይወስናሉ፣ ሊገዝ ይወጣሉ። እናም ቢሆኑ ደረጃ በተከፈሉ ሲል ክለባችን የብሩኖ ለማጠናቀቅ የሚያደርገው ጉዞ ላይ ሀሳብና አስተያየቱን ሰጥቷል ማለት ነው። በሌላ ዜና ደግሞ የአርሰናል ስፖርቲንግ ሳይንስ እና ፐርፎርማንስ ማናጀር የሆነው ቶም አለን ሌላኛው ክለቡን የሚለቅ የሚካኤል አርቴታ ሲል ሳሙኤል ጋብሪኤል ጄሱስን ለማስፈረም እድል ጥናት አካሂዷል። ጄሱስ በአሁኑ ክረምት ዝውውር መስኮት አርሰናልን ሊለቅ ይችላል ሲል ግንባሬ የተሰኘ ዘግቧል። ራይደርስ በተጨማሪ ስለ ብሩኖ ወደ ኒውካስትል መዞር በፊት ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች አንዱ ሲሆን እሱን ለማስፈረም በሚደረገው ፉክክር አርሰናል ብሩኖ ከመካከል ሲሆን ቡድኖች መካከል ያለው መገናኛ ክፍት ሆኖ ቀጥሏል ሲል ራይደርስ ዘግቧል ማለት ነው። በሌላ ዜና ሳሚ ሞክቤል እንደዘገበው የአርሰናል ፈጣን የሜዲክ ለውጦች ከፍተኛ ነው ሲል ሳሚ ሞክቤል ዘግቧል። ሊደርስ የሰጠው የሚስማማበት ማበረታቻና አዎንታዊ ምልክቶች ሁሉ በዚህም 100% እርግጠኛ ከሌሎች ጋዜጠኞች የተላለፈ ሳይሆን ከሞች የተገኘ ነው ሲል ስለ ብሩኖ ጊማሬሽ ራይደርስ ተጨማሪ መረጃ አድርሶናል። የሚኬል አርቴታ የረዥም ጊዜ ወዳጅ የሆነው ዮአኪን አሴዶ ከአርቴታ በተጠናቀቀው የውድድር ዓመት ለአርሰናል የሜዲካል አማካሪ በመሆን ጊዜ አሳልፈዋል። አሴዶ በአርሰናል ቋሚ ኃላፊነት ባይረከብ ክለቡን በማማከር ከሚኬል አርቴታ ጎን በመሆን ይሰራል። ባለፈው የስፖርት ምክንያትና ጄኮብስ ስለ አይባድ የሰጠው መረጃ አለ። ያስፈረመው ቡድን የሚቀላቀል ከሆነ 86 ሚሊዮን ፓውንድ አካባቢ በሊል በአንድ ዓመት ውስጥ ቆይ ከሆነ ደግሞ 8 ሚሊዮን ፓውንድ አካባቢ እንዲከፍሉ ይፈልጋል ሲል ቤን ጄኮብስ መረጃ ይወጣል። ራይደርስ ተጨማሪ መረጃ ስለ ብሩኖ ጊማሬሽ ይወጣል። የ65 ሚሊዮን ፓውንድ ጥያቄ መቅረቡ የስምምነቱን አቅጣጫ ሊለውጥ ይችላል። አርሰናል የኒውካስትልን አቋም ለማወቅ በሶስተኛ ወገን በኩል ጥያቄዎችን አቅርቧል። አሁን ያለው ሁኔታ አሌክሳንደር ኢዛክ ግብይት በጣም ነው ሲል ራይደርስ ዘግቧል ማለት ነው። በሌላ ዜና ኢፒኤል ኢንዴክስ የተሰኘ ዘጋቢ እንደዘገበው ክሪስታል ፓላስ ክሪስቲያን ኖርጋርድ በዚህ ክረምት ከአርሰናል ለማስፈረም ፍላጎት እንዳለው ተዘግቧል። የቀድሞ ክለቡን ብሬንትፎርድ የኖርጋርድ ሁኔታ እየተከታተለ እንደሚገኝ ተዘግቧል ሲል ዘግቧል ማለት ነው። በሌላ ዜና ደግሞ ፉትቦል ለንደን ይዞት እንደወጣው መረጃ የማርቲን ኦዲጋርድ እጣ ፈንታ ከአርሰናል ጋር አሁንም አልተወሰነም ሲል ፉትቦል ለንደን ዘግቧል። አስቶን ቪላ አሁን መረጃ ነው የተከፈለ የሚስተካከል ክፍያ ሞደርስ ያናሉ ሲል ቴሌግራፍ ይዞ ወጥቷል። ይህ መረጃ ምን ያክል ታማኝ ነው የሚለውን እርግጠኛ ባንሆንም ትንሽ ከበድ ያለ ምክንያቱም ገንዘብ ላይ እና 36ኛ ዓመት እያከበረች ነው የሚገኘው። ኤቨሪቺ ኤዝም 28 ዓመት እያከበረ ይገኛል። ለሁለቱ ለንዶች መልካም ልደት እንላለን። በሌላ ዜና ሜል ስፖርት ይዞት በወጣው መረጃ አርሰናል በዚህ ክረምት አሌክስ ስኮትን ለማስፈረም ከፍተኛ ክለቦች መካከል አንዱ ሲሆን ማንቸስተር ዩናይትድ እና ቶተናም ተፎካካሪ ናቸው። ተጫዋቹ ዋጋ 80 ሚሊዮን አካባቢ እንደሚገመት ተገልጿል። አርሰናል ኳስን ወደፊት በማሻገርና የቡድን መከላከል መስመር ሰብሮ በመግባት ረገድ ጎበዝ የሆነ አማካኝ ተጫዋች እየፈለገ ሲሆን ተጫዋቹን ለማስፈረም ባለው እድል ላይም ተስፋ አድርጓል ሲል ሜል ስፖርት ዘግቧል ማለት ነው። በሌላ ዜና ደግሞ
ጋሪ ኔቭል እና ኢያን ራይት በቡካዮ ሳካ የአካል ብቃት ፊትነስ ዙሪያ ያለው ገልጸዋል። ጋሪ ኔቭል ቡካዮ ሳካ ጨርሶ የሚመስለኝ ብዙ ተስፋ የተለበሰና ፈገግ የሚል አይደለም። ይህ ደግሞ አሳሳቢ ነው። ራይት ደግሞ እናውቀው ሳካ አይመስለንም። ይህ ልጅ እረፍት ያስፈልገዋል ሲል ሀሳባቸውን ሰጥቷል። ኢያን ራይት እና ጋሪ ኔቭል ቡካዮ ሳካ ከፓራገጩ ጨዋታ ምንም ጥሩ የሚባል አላሳየም። ኦፍኮርስ አሲስት ማድረግ ነገር ግን እንቅስቃሴው ደካማ ነበር። የተገኘው ቡካዮ ሳካ ቀጣይ የውድድር ዓመት ሰፋ ያለ እረፍት አርሰናል በተለይም በመጀመሪያው ጨዋታ አካባቢ ኖኒ ማዱዌኬን መጠቀም ቢቻልና እረፍት ተሰጥቶት ወደ ከግማሽ በኋላ ያለውን ጨዋታ በቋሚነት እየጀመረ በደንብ መጫወት ቢችል አሪፍ ነው ብዬ አስባለሁ። ለሱ ደቂቃዎችን መቀነስ የማንችል ከሆነ ምናልባት በጉዳት ለረዥም ጊዜያት ልናጣ ብንችል ሰፋ ያለ ነው። ስለዚህ የማኔ ግዴታ ነው። በሌላ ዜና ሊኢኩዌፕ የፈረንሳዩ ዘጋቢ ሊኢኩዌፕ ይዞት እንደወጣው መረጃ ከሆነ አርሰናል የፒኤስጂውን ወጣት ተከላካይ ኢማኑኤል ኤምቤምባ የማስፈረም እድሉን ሊያጣ እንደሆነ ተገልጿል። ይህ የ18 ዓመት ተሰጥኦ ያለው የግራ መስመር እና የተከላካይ ፈረንሳዊ ኮከብ ክለብ ሞናኮ ለመቀላቀል በጫፍ ላይ ይገኛል ሲል መረጃ ይዞ ወጥቷል። በተለይም በስፋት ሲነገር የነበረው ባለፈው ሳምንታት ከክለባችን ጋር ዝውውሮቹን ሊጨርስ የሚችልባቸው ሰፋ ያለ እድል እንዳለ እየተነገረ የሚገኘው የፒኤስጂው ታዳጊ አሁን ላይ ወደ ሞናኮ ሊሄድ የሚችልበት እድል አለ እየተባለ ነው የሚገኘው። ያው ምንም ማድረግ አይቻልም። አንዳንዴ ሁሉን ነገር ማስፈረም ሁሉን ተጫዋች ማስፈረም አንችልም እና ያው እናስፈርመዋለን ወይስ ከእጃችን አምልጦ ሞናኮ ይገባል የሚለውን የምናየው ይሆናል። ነገር ግን አሁን ላይ የፈረንሳዩ ዘጋቢ ሊኢኩዌፕ እንዳወጣው መረጃ ከሆነ ወደ ሞናኮ ሊቀላቀል እንደሆነ እየዘገበ ነው የሚገኘው። በሌላ ዜና ደግሞ አርሰናል የኮሞን የአጥቂ አማካኝ ማርቲን ባቶሬና ማስፈረም እያሳየ ነገር ተጫዋች የሚል ኢንዴክስ ኤችአር የሚል ዘጋቢ ዘግቦታል። የሚለው መጨረሻ በኋላ ለማስፈረም ጥቂት ወይም ቢድ ለማቅረብ እየዘገበ መሆኑ ተገልጿል። ጋላታሳራይ ወደዚህ ፉክክር ውስጥ መግባቱ ቤሺክታሽ ከአርሰናል ጋር እያደረገ የነበሩ አሳስቦ ተጨማሪ በሻምፒዮንስ ሊግ መሳተፋቸው ጋላታሳራይ ሊሰጣ ሲል ተሾል ዘግቧል። በዚህ በከፋ ዋነኛ ኢላማ የሆነውን ሞርጋን ሮጀርስ እና ብራድሊ የያዛቸው ተጫዋቾች ግን እነዛን ተጫዋቾች ከማስፈረሙ በፊት ተጫዋች መሸጥ እየተዘገበ ነው የሚገኘው። ከዚህም ውስጥ ሊያንድሮ ትሮሳርድ ወይም ጋብርኤል ማርቲኔሊ ሊሆን የሚችልበት እድል እንዳለ ይታወቃል። ቅበት የሚችል እድል እንዳለ እና ቤሺክታሽ ፍላጎት እንዳላቸው አሁን ላይ እንደወጡ መረጃዎች ከሆነ ደግሞ ጋላታሳራይ ገፍቶ ሊመጣ እንደሚችል እየተዘገበ ነው የሚገኘው። ብቻ ለዛሬ የነበሩ መረጃዎች ይህንን ይመስላሉ። እስካሁን ስለተከታተላችሁን በጣም እናመሰግናለን። ቪዲዮውን ላይክ በማድረግ አግዙን፣ እንዲሁም ሰብስክራይብ በማድረግ ለእኛ ትልቅ ነገር ነው። ምክንያቱም በጣም ልፋት እየለፋን ነው የምንገኘው። ስለዚህ ኮሜንትን በማድረግ ሀሳባችሁን በማጋራት አግዙን። አብራችሁን ስለቆያችሁ እናመሰግናለን። ቻው